አባት አንድ ተነስልኝ አይዞሽ እሺ ነጽዬ ድሮም እኮ አይናውጣና ፈጣጣ መሆኗን ገና እንዳየኋት ነው ያወቅኩት እንደዚህ አትኝምሬን እኮ ነው ባለፈው መማማ አትስሟት ያልኳቸው እኮ ነው ሰምተዋት እንደዛ ይሆኑት ደሞ ማለት ወይ ይቅርታ ውሃ ታምጪልኛለሽ ውሃ እሺ ላምጣልሽ ምን እንደሚቆጭኝ ታውቂያለሽ ምንድነው እናቴን አንድ ቀን እንኳን ሳላስደስታት ማጣቴ ነው ሁሌ እንደተከራተች አንድ ቀን እንኳን ሳያልፍላት ሳላስደስታት እኮ ነው ያጣኋት አልገባሽም እኮ ደሞ እኮ ምንም እንዳላወቀ አይኗን በጫቷ ትመጣለች እናንተ ባትይዙ ጤና ነበር ማረጋሽ በቃ ታያት ተሻሻት አሁን ተረጋጋ እንጂ ያው እሺ አመሰግናለሁ ከዛ እኮ ነው የምልሽ ማማ ያን ነገር አትስሙ እያልኳቸው ያው ሁሉ ሰምተው ይኸው ለዚህ ተዳረጉ አይ ማማ እኔ ተናገርኳት ነገር እኮ ጠብ አትልም እናት አንቺ እናት በስማ አንቺ እናት እናት አንቺ እናት ማንክ ምንድነክ ኧረ አረጋጊው እኔ ቆርቀሽ ሳይታሳዝንልሽኝ እኮ ነው እና አሁን ደህና ነሽ አዎ በጣም ደህና ነኝ እንደዛ ከሆነ ግን ሌላ ጊዜ ግን ለምሳ አገዘኝ ብለሽ ራው እንዳታደርጊሽ በጣም ይቅርታ አዎ እንደዛ ነው የሚባለው ወይ ግን ምን ሆነሽ ነው ሄሎ ምን ሆነሽ ነው ማለቴ ድሮም ይጥልሻል አይ ትንሽ ፀሐይ ናት መሰለኝ ለዛ ነው እንደዛ ነው እንዴ ሌላ ጊዜ ግን ተጠንቀቂሽ ምናልባት እንደኔ አይነቱ መላክ ሳይሆን እንዳሰብሽ አይነት ሰይጣን ሊያጋጥምሽ ይችላል ምን አራስ ቀልድ ነው እና እንዴት ነሽ ፒስ ነሽ ፒስ ነኝ ምንም ማለት አይ በቃ እና እንዴት ነው እኔ ልቆጥቁት ወይስ እኔን ትፈልጊያለሽ አያስፈልግም ራሴን ችዬ መሄድ እችላለሁ ግን አንተዋወቅ ጽዮን ይባላል ፓፒ ይባላል ናንዲ ነው ታሞ ነበር ቆየባቸው እንዴ በጣም ነገሩ ያሁን በሽ ትንሽ ሳይድ በቃ ያገኘው ነው የሚገኘው አለ ማለት ከንቱ ነው ቆሎ ደግሞ በጣም ነው የሚጣፍጠው እንዴ ነው ትበልሽ እንዴ ለካሳልጣ አላ ይኖራል ግን እንዴት ያልቃል ብዬ አስባለሁ ችግር የለም ተብሽ እናመጣለሁ ቆይልሽ ማለት ቡቡ ነው እንዴ ቡቡ ማን ነው ቆይ እኛ ክፍል እኮ ነው እኔ ግን አይቼው አላውቅም አው ልክ ነሽ ለትንሽ ጊዜ አልነበረም ሰሞኑን ነው የተመለሰው እና እሱ እንዴት አወቀኝ እኔ እንጃ እንዴት አውቆሽ ነው ከወጣሽ በኋላ ነው የመጣው አውቅሻለሁ ብሎሽ ነው አይ እቴት ታመው ነበር አይዞሽ ምናምን ሲለኝ እኮ ነው እሱማ የቡቡ ባህሪ ነው አላየሽም እንዴት ሲንቀሳቀስ እንደነበር እኮ ገርሞኝ እኮ ነው እንደውም አሁን ተረጋግቶ ነው ቅልቅል ያለ ልጅ እኮ ነው
ምንም ሳያውቅሽ እኮ ነው መጥቶ ስላንቺ መሞት የነገረኝ። እና ሳሚ መጥቶ አረጋጉኝ እንጂ ሳያውቀኝ ምን አይነት ተፈጥሮ እንግዲህ ተንቀልቀል ብሎ ከተፈጠረ ምን ይደረጋል? ማለት ምን ላይ ነበር እና እንዳልኩሽ አለው ማለት ከንቱ ነው። በቃ ንዝገም ሳልልሽ ይበቃሻል። እሺ አለው ማለት ከንቱ ነው። በቃ ያሳዝናል። አሬዲ መጪ በቃ አንቺ ተመለሽ። በቃ በቀስተኛም ስለሚመጣ ብትገቢ ይሻላል። ደግሞ ፈጣሪ ያጽናሽ። ያው ፈጣሪ ያመጣውን በቃ መቀበል ነው። ና ማነው ጉቡ በቃ ሰናበት ካታረግ ማንሄድ በቃ መጣሉ። እሺ ነፂ ቻው ነፂ። ምንድነው የሚያንቀለቅለ? ገባችሁ መፍትሄ አለ። ወሬኛ እዚህ እንኳን አታርፍም። ዛሬ ደግሞ አይመጣም እንዴ? ፈጣሪ ግን ምን አድርጌት ነው በዚህ ልክ እንደዚህ የምትፈትነኝ? እኔም ቤቷን ሳይ ማለት በጣም ነበር የደበረኝ። ምን ሆነ የሚያሳዝነው? እናቴ አንቺ ዝም ብለሽ ወሬሽን ቅዘዚ እና አላችኋለሁ። ምን ነግራችሁ ጭራሽ ነው ማታሙት ማለት ነው። ምን ልነግራችሁ አይደለ እንዴ? ምንድነው የሚያስቸኩላችሁ? እሺ ምንድነው? ጀመረኛ ምንም አላን ዝም ብላ ትለፍልሽ። ምንድነው አንቺ ደግሞ ወሬ የምታቆለፍጂው? እናትሽ እኔ ሲጀመርም ወሬን ያወሩት ለሪችዬ ነው። እና ሪችዬ በእናትህ ቡቡ ደክሞኛል ተወኝ። ኡፍ እንግዲህ እናንተ ወሬ መስማት አልፈለጋችሁምና ቡቡ በወሬ ታፍኖ ይሞት እንዴ? ወሬ አንፈልግም። እኔ ከዚህ በላይ በወሬ ታፍኜ ይሞት አልችልም። ከፈለጋችሁ ግደሉኝ። አንደኛ ነፂ በጣም የምታሳዝን ልጅ ናት እና ደግሞ በጣም ደስ ትላለች። ሁለተኛ ጆሲ ነፃነትን ሲያወዳት አይቀርም። ሶስተኛ ደግሞ ባጣሎት መሰረት ጆሲና ነፃነት ፍቅር ሳይጀምሩ አይቀርም። ማነው አንድ ላይ ነው? መስማት ማትፈልጉ መስሉኝ። ወይ በእናትህ አትጃጃል፣ ተናገር። አዎ በተለይ አንቺ ቅድም ጭራሽ በተለይ እንዳታወራ ምናምን ስትይኝ አልነበረ? አሁን ምን ተገኘ? ይኸውልህ ቡቡ አይንን ሳላጠፋለት ቶሎ ተናገር። አትመቱኝ፣ አልነግራችሁም። እሺ እንዴ? እሺ አንተ ተናገር። ወሬውን መስማት ነው የፈለጋችሁት? አዎ በእርግጥ እረዳችኋለሁ ወሬ ምን ያህል ሆድን እንደሚቆርጥና እንቅልፍ እንደሚነሳ። ግን አሁን እኔ ምላችሁን ካረጋችሁ ሁሉም ነገር እነግራችኋለሁ እኮ። እሺ ምንድነው? ቡቡዬ የኔ ቆንጆ፣ እኔ ለወሬ ብዬ ከዚህ ሊማሊሞ ድረስ የሚሄድ ነኝ። እባክህ ቡቡዬ ወሬውን ንገረኝ ስትይኝ እነግርሻለሁ። ግን እንዳልኩኝ ምንም ሳታስቀር ትነግረኛለህ? አዎ እነግራችኋለሁ። ቡቡዬ እኔ ማለት ለወሬ ቡቡዬ የኔ ቆንጆ ረስተሽዋል። ቡቡዬ የኔ ቆንጆ እኔ ማለት ለወሬ ከዚህ ሊማሊሞ ድረስ የሚሄድ ነኝ። እባክህ ወሬውን ንገረኝ። ተናገር። ጥሩ ጆሮ አለሽ። እሺ ምንድነው? ተናገር። ምን መሰላችሁ? አልነግራችሁም። አንተ ቡቡ አቆመ። ነፂ
በሰላም ነው? በሰላም ነው። ከልጆቹ ጋር ሄዳል ነበር እንዴ? ችግር አለው ተመለስኩኛ። እኔ እያልኩ እኮ ለምን መጣ እያልኩ ነው። እሺ ነፂ ብቻሽ እንዳትሆኚ ብዬ እኮ ነው። ብቻዬን አይደለሁም፣ ሀና አለች እና ሀና አንዴ ብቻ እንድትሰሚኝ ነው ፈልገው። አባቴ እየጠበቀኝ ነው፣ ልሄድ ነው። አንተም ብትሄድ ይሻላል። ሳትሰሚኝ የትም አልሄድም። መቆየት ከፈለክ መቆየት ትችላለህ። እኔ ግን በአንተ ምክንያት አባቴ ነፍሰ ገዳይ ሆኖ እንዲታሰር ስለማልፈልግ ልሄድ። አንዴ ብትሰሚኝ እኮ ይሁሉ አይፈጠርም። እኔም እየነገርኩህ ነው። አባቴ ቤት ነው ያለው። ስቆይበት መውጣቱ አይቀርም። ከመጣ ደግሞ ሌላ ነገር ይፈጠራል። 10 ደቂቃ ብቻ። 1 2 3 4 5 6 አንዴ ምን አለበት ቆይ ብትሰሚኝ። 8 9 10 ሰዓት ካልቋል። ማውራት ነው የፈለከው? አመሰግናለሁ። ምን ብዬ እንደምጀምርልሽ ግን አላውቅም። አንዴ ተረጋግተሽ እንድትሰሚኝ ነው ፈልገው። ጥሩ እሺ፣ እየሰማሁህ ነው። ቀጥል። ይኸውልሽ ልቤ፣ ከህይወት ጋር ምንም ነገር የለንም አንድ ክፍል ከመማር ውጪ። እሱንም ተነጋግረን እንፈተዋለን ብዬ ነው። ያኔማ እኔም እውነት መስሎኝ ነበር፣ ግን ከረፈደ ገባኝ። እመኚኝ ልቤ፣ እየዋሸሁሽ አይደለም። አንቺ ነኝ ሳይ ኧረ ራስክ ላይ ማታማርት። እኔ እኮ አይደለሁም። እሺ አንዴ ግቢ ውስጥ አንዴ ክላስ በርሌሪ ነው የምሰልቀው። ሰሉዬ፣ አንቺ እንዳሰብሽው አይደለም። ስላንቺ ተጨንቄ ስለነበር እሱን ልጠይቀኝ መታ ነው። እኔ ተጨነቅልኝ አልኩክ? እንድትጨነቅልኝ አልፈልግም። ይገባኛል፣ አርፍጃለሁ። ከመቅረት ይሻላል። አንቺ ማለት በልጅነት የተሰጠሽኝ የኔ ብቻ ነሽ። እንዳጣሽ አልፈልግም። ሳጣሽ ሁሉም ነገር ገባኝ። ያለ አንቺ አንድ ደቂቃ መተንፈስ አልችልም። እናማ ይቅርታ አድርጊልኝና ከጎኔ ሁኚ። አያ ሁል ጊዜ እንደዚህ ነው። ስለራስ ስሜት እንጂ ስለኔ ምንም አትጨነቅ። በቃ ይደናደር። ይኸውልሽ አሁን ላይ አይዞሽ ፈጣሪ ያለው ነው የሚሆነው ምናምን የሚባሉ ቃላቶች ለአንቺ ትርጉም እንደሌላቸው ይገባኛል። ግን ደግሞ ደግሜ እነግርሻለሁ ነፂ፣ እኔ ሁል ጊዜ ካጠገብሽ ነኝ አለሁልሽ። እሺ አትልፋ። ከዚህ በኋላ ምንም የምኖርበት ነገር የለም። በቃ ብሎ ነገር የለም። በዚህ ሰዓት እንደ ኢዮብ ትዕግስተኛ ሆነሽ ጠንካራ እንድትሆኚልኝ ነው ፈልገው። እግዚአብሔር እኮ አንዱን ሲነጥቅ ሌላ እየሰጠ ነው። እንዴት? እቴት ቤቱ በነበሩበት ጊዜ አንቺ ተመርቀሽ ትልቅ ቦታ ደርሰሽ ማየት ምን ጊዜ ምኞታችሁ ነበር። ስለዚህ ነፂ ሀዘንሽን ዋጥ አድርገሽ ወደ ትምህርትሽ መመለስ አለብሽ። ጆሲ ረሳውን ላስታውስህ፣ እኔ እኮ በክላስ ተባብሬያለሁ። እንዳንተ እኮ በተወሰነ ቅጣት ምናምን አልመለስም። እሱ ችግር የለውም፣ መፍትሄ እንፈልጋለን። ሲጀመር እሱ ያሳስበኝ። እኔ ደግሞ ደጋግመሽ እንድታስቡ ይፈልጋለሁ። ነፂ የድሮ ጥንካሬሽን እኮ ፈልገዋለሁ። ቆይ አንተ ምን አስበህ ነው መፍትሄ እንፈልጋለን ያልከው? እኔ እንጃ፣ ብቻ ግን እንሞክራለን። አንቺ ብቻ ተስፋ አትቁረጪ። ያው ጆሲ አሁን ስለኔ መጨነቅን ስለራስህ ብቻ አስብ። ሃኒ ቢያንስ እንኳን እሱን እኮ ነው የምልሽ። በዚህ ሰዓት በህይወቴ እኔ ካንቺ በላይ እንዴ አላዛር ምሽቷል እኮ በሰፊ ይችላል። አይ ቀደም እኮ እና አንዳርጌ ለቅሶ ቤት ይመሻል ሲሉ ሰምቼ ላመሽ መጣሁ። እናማ ላመሻሻት መጣሁ። ሀና እኮ አለች፣ በዛ ላይ ደግሞ የሰፈር ሰውም አለ። ስላሰበ በጣም አመሰግናለሁ። ዝም ብለን ይለፋው። ግን እኮ ጆሲ እሱ መውል ሊወጣ ነበር። አይ ቅድም አብረን አይደል እንዴ ወደ ቤት ሄድ ነው። እኔ እንኳን እቃ ረስቼ ነው የተመለስኩት። አንተ ግን መሄድ ትችላለህ። እኔ ግን ትንሽ ባመሽ አሰማም እንዴ አንተ? ብዙ የሚመጡ እንግዶች አሉ። ለቅሶ ቤት ደግሞ እስከዚህ ሰዓት አይመሽም። ና አሁን ተነስ እንውጣ። አሬ ምን ትሰራለህ? ላመሻሻት ነበር የመጣሁት። አያስፈልግም። ጎረቤቶች ና እንሂድ። መጀመሪያ አንተ ውጣ። ምን አይነቱ ብሽቅ ነው በእናታችሁ? ና እንሂድ ነው። ጆሲ ተመልሷል።
እንዴት ነሽ? አለሽ አለሁልሽ። ዘራዬ አንቺ እንዴት ነሽ? ስኖ አለሁልሽ። ማን አባቴ እንዴት ነሽልኝ? ስኖ አለሁልሽ። በእናትሽ ያው ታውቂው የለ ያለ አለሁልሽ። ክላስ ምናምን እንዴት ነው? አንቺ ጀሞ አብዶለት የለ እንዴ? ያረብስ ኧረ በስመ አብ አቤት። ምን ሆነሽ ነው እንደዚህ በሀሳብ ጭልጥ ያልሽው? ምንም አልሆንኩ። ምንም አይደለሁም ትያለሽ እንዴ? ከጠዋት ጀምሮ ዝም ብለሽ ተቀምጠሽ ታውቂያለሽ? እኔ ወሬ ማቆየት አልወድም። ምንም አልሆንኩም አልኩህ እንዴ ቡቡ። በእናትህ ተወኝ። ለራሴ ጥሩ ሙድ ላይ አይደለሁም። እሺ ትናንትና ምን ተፈጥሮ ነው? እኔ የምልሽ ነፂዬን በጣም ነው የወደድኩት። በጣም ነው ያሳዝነች። ደግሞ ከጆሲ ጋር የሆነ ነገር አላቸዋል ነው አይደለ? እኮ ሲጀመር ገብቶ የነበረ ደግሞ ያ አላዛር ይወዳታል አለ። ሲጀመር ምን ጠርጥሬ ነበረ። እጅሽን ለያዘው ልቆይልሽ ምናምን ምናምን እያለ ነበረ። ይሄ የሆነ ጅል ይገርማል እኮ የሰው ልጅ። እኔ የምልሽ ጥያቄን እኮ መልሽልኝ። ምንድን ነው እሱ? ቆይ ትናንትና ለቅሶ ቤት ከነፂ ጋር ምንድን ነው የተፈጠረው? ምንም አላደረኩም። ሲጀመር ልጅቷ ጤነኛ ስላልሆነች ነው። እኔ ስታወራኝ ግን ጤነኛ ነበረች። እኔ እንደውም ወሬ ስሰማ እዚህ በነበረችበት ጊዜ እንዳንቺ የተዳፈረችው ሰው እንደሌለ ሰማሁ። እኔ ሆዬ ደግሞ ጽዬ ማንም አይዳፈራትም ብዬ ማስያዝ ከዛ ጭራሽ እንዳነቀች ሰማሁ። ይባስ ብሎ ደግሞ በጥፊ እንዳጮች አልሰማሁ መሰለኝ። አንተ ራሱ ዝም በለሽ። በማይመለከት ነገር አትግባ ብሽቅ። እኔ ምን አደረኩት እንዴ? በአንድ ጥፊ ያረጋጋችሽ። እንዴት አረፈዳችሁ ተማሪዎች? እሺ እዚህ ለምን እንደተገናኘን ሁላችሁም ታውቃላችሁ። ቆይ ግን እወዳደራለሁ ብላችሁ የተመዘገባችሁት እናንተ ብቻ ናችሁ ወይስ የቀረ ተማሪ አለ? አይ ቲንክ ብዙ ተማሪዎች ነገ ፈተና ስላለባቸው ላይብራሪ ሳይሄዱ አይቀሩም። ግን ፐርሚሽን ጠይቀዋል። ኢንፎርሜሽን እኛ ስለምንሰጣቸው ደውል። እሺ ጥሩ። ከሌላው ጊዜ ስላነሳችሁብኝ ነው። መክሊት ስለምንድን ነው ያልመጣችሁ? መክሊት እንኳን በአሁኑ የምትወዳደር አይመስለኝም። ለምን? እስከዛሬ ቆንጆ ነኝ ስትል ነበር። አሁን ግን ቆንጆ እንዳልሆነች የሚያሳይ ነገር ስለመጣ መሰለኝ። ማለት አልገባኝም። ማለትማ እርግጠኛ ነኝ በዚህ ዓመት የምትወዳደር አይመስለኝም። እሺ በጣም ጥሩ። ዛሬ እንግዲህ እንደሚታወቀው ሁሌ በየዓመቱ የምናደርገውን የሚስ ሃይ ስኩልን የምትወጣበትን ውድድር ከማድረጋችን በፊት ሁሌ የምናደርገው ይሄ ስብሰባ ነው። ከዛም ማለፍ ሲል የተለያዩ የአካል ብቃት ውድድሮችን እንዲሁም ደግሞ ዛሬ የተገናኘንበት ይህ የሞዴሊንግ ውድድርን ጨምሮ የተለያዩ ውድድሮችን ያካሂዳል። ዛሬ የተገናኘንበትን የቁንጅና ውድድርን እና ደግሞ አንድ የቁንጅና ውድድር ተወዳዳሪ ምን ምን ማድረግ አለበት የሚለውን ለማየት ነው። እንግዲህ ለዚህ ውድድር የሚያስፈልገን ግቢ የቀረሽ መስሎኝ አዝኜ ነበር። ስለመጣሽ ደስ ብሎኛል። ይቅርታ ሰባውን ሰዓት በትክክል ስላልሰማሁ ነው ያረፈድኩት። ችግር የለውም። ለዛሬ ከመቼም ከመቅረት ማልፈድ ይሻላል። እሺ አሁን ወደ ዛሬ ጉዳያችን እንመለስ። እናም አንዲት ይሄን ውድድር የምትወዳደር ተወዳዳሪ የራስ መተማመኗን ማስቀደም ይኖርባታል። ለምን ካላችሁኝ ደግሞ
ስጠራሽ አትቆሚም እንዴ? አንተ ስትሄድ ሰይድ ዝም አትለኝም እንዴ? ቆይ ምን ሆነሻል? ምንም አልሆንኩም። ይልቅ ለምንድን ነው ያስቆምከኝ? እሺ ጥሩ፣ ላወራሽ ፈልጌ ነበር። እንግዲያውስ በኋላ እናወራለን። አሁን ነው ላወራሽ ፈልገው። እስካሁንም ያላወራሽ ሁኔታዎች ስላልተመቻቹልኝ። እኔ ደግሞ አሁን ማውራት አልፈልግም እያልኩ ነው። አሁን ተወኝ ልሂድበት። ነገሮች ይበልጥ እንዲካረሩ አታድርጊ። እንደበሰለ ሰው ቁጭ ብለን ማውራት አለብን። አይደለም መክረር ለምን አይፈነዳም? እኔ ማውራት ካልፈለኩ አልፈለኩም ነው። ራስን ደግሞ እንደበሰለ ሰው ካየ ተወኝ። እሺ ስለምን ላወራሽ እንደሆነ ስለምታውቂ ነው አይደል እንደዚህ የምትሆኚው ከነገሩ ለማምለጥ። አይገርምም? ነቃብኝ። ምናልባት ስላየው የሆረር ፊልም ይሆን እንዴ? ስለ ነፃነት። ታዲያ ስለ ትክክለኛው ሆረር ነው አትለኝም? ጽዮን ተሳሳትኩ። ይኸውልህ ጆሲ፣ እኔ በዚህ ሰዓት አይደለም ስለ ነፃነት ይቅርና ስለምንም ነገር ማሰብ አልፈልግምሽ። አሁን ከፊቱ ዞር በልልኝ። እኔ ደግሞ ለምጠይቅሽ ጥያቄ መልስ የማሰጭኝ ከሆነ መቼም አልፋታሽም። አንተ ቆይ ምንድን ነው? አታስቢ፣ ትንሽ ጥያቄ። ቆይ አንቺና ነፃነት ማለት ምንድን ነው የተፈጠረው? መቼስ ይሄን ጉዳይ የምታውቁት አንቺና ነፃነት ብቻ ናችሁ። ምንም ነገር አላውቅም። አታበሳጭ። አሁንም ድጋሜ ጠይቅሻለሁ፣ ጉዳዩ ምንድን ነው? አትሰማም እንዴ? ስለምንም ነገር አላውቅም። ጽዮን አቅሻለሁ እኮ በህይወትሽ መሸነፍ ማለት ሞት መስሎ እንደሚታይሽ እና ካንተ ጋር ምንም የሚያመሳስለኝ መስሎክ? አዎ መሸነፍ አልወድም፣ ግን እንዳንቺ አላበዛው። አበዛውትም አላበዛውትም አይመለከትምሽ። አልጨረስኩም እኮ። አንቺና ያቺ መክሊት ተብዬዋ ጓደኛሽ ከዚህ ትምህርት ቤት ስታባሩኝ ዝም ነው ያልኩት። እሱ ከሆነ ያስጨነቀ ሂድና አሻንጉሊትን መክሊት መጠየቅ ትችላለሽ። አይ እሱን አይደለም፣ እሱን መፍታት ባለብኝ መንገድ ፈትቼዋለሁ። አሁን ችግሬ ካንቺ ጋር ነው። ለሶስተኛ ጊዜ ልጠይቅሽ፣ ከነፃነት ጋር ምንድነው የተፈጠረው? መልስ ነው የምፈልገው። እንግዲያውስ እኔም ለሶስተኛ ጊዜ ልመልስልህ፣ ስለምንም ነገር አላውቅም። እንጂ ጽዮን አትዋሺ፣ አቅሻለሁ እኮ። ምንድነው 10 ጊዜ አቅሻለሁ የምትለኝ? የምትፈልጊውን ለማግኘት ምን ያክል ርቀት እንደምትሄጂ፣ ሰው መግደል ራሱ ካለብሽ አይንሽ እንደማታሽ በደንብ አርግቼ ነው የማውቅሽ። ሰላም መግደልና ሞት ነው የምታወራው አንተ ልጅ? ያማል እንዴ? ቆይ ምንድነው የምትፈልገው? ልታሳብደኝ ነው እንዴ? በእናትህ ቀቀኝ። እንዲማ በቀላሉ አንፋታምሽ። አልጨረስንም። ምንድነው? ከመጣ ጊዜ ጀምሮ የዘጋኸኝ እንዳኮረፍከኝ ነው ማለት ነው? እስከማስታውሰው ድረስ ሁላችሁንም ሰላም ብያለሁ። እኔን እንደሌላ ሰው ነው ሰላም የምትለኝ? እንግዲህ ለብቻሽ ሰላም መባል ከፈለግሽ ሃይ። አሁን አልገባኝም ለማለት ነው። ደረቅ። ለማንኛውም ረስተከው ነው በሚለው ይቅርታ አድርጌልሃለሁ። ደግሞ ሌላም ጥፋት አጥፍታል። እሱን ደግሞ ቁጭ ብለን እናወራለን። ደግሞ ምን አዲስ ነገር አለ? ማለቴ ከኔ ናፍቆት ውጭ። መሄድ ይኖርብኛል። ወዴት? ስንት ቀን ከርመ ደግሞ መተህ በደንብ እንኳን ሳታዋራኝ ልሄድ ነው ትላለህ እንዴ? አይደብረም? እነ ሚኪ ስለሚጠብቁኝ ነው። እነ ሚኪ እኮ ህፃን ልጅ አይደሉም። ሁሌ አንተ አታስፈልጋችሁ። አንዳንዴ ደግሞ ጊዜ ስጣቸው። መቼስ አይማሙ። አንቺም እኮ ህፃን ልጅ አይደለሽም። ሁሌ አላስፈልግሽም። መቼስ አትማሚም አይደል? ዛሬ ካንተ ጋር የመጣላት እቅድ የለኝም። ፕሊዝ ጆሲ አትጨቃጭቀኝ። ለዛ እኮ ነው እኔ ምንም ምክንያት መስማት አልፈልግም። በቃ እንደ ድሮ ነው። ደግሞም ሰርፕራይዝ አዘጋጅቼልሃለሁ። ይገባኛል። መበሳጨት አትፈልጊም። አሁን ግን ጥሩ ሙር ላይ አይደለም። በኋላ እናወራለን። እንዴ ይሄን ያህል ጆሲ? ቆይ ምን ተፈጥሮ ነው? ምንም አይደለም። መሄድ አለብኝ። ቆይ እንጂ ፊት ራሱ ልክ አይደለም። አሞሃል እንዴ? አይ እንደዚህ አይነት ነገር እንኳን የለም። አይ አሞሃል። እኔ ጋር ማስታገሻ መድኃኒት አለ። ምናልባት እሱን ስትወስድ ይተውክ ይሆናል። ና እንሂድ። አልሄድም መክሊት። እንዴ እና ምንድነው ፊት እንደዚህ እስከሚለወጥ ድረስ? እንዲሁ ድብርት ነው። እና ለዚህ ነው። ለሱም ቢሆን እኔ ጋር መድኃኒት አለ እና ደግሞ አዲስ ሙዚቃ አጥንቻለሁ። እሱን እልልሃለሁ። ደግሞ ያዘጋጀውልህ ሰርፕራይዝ ብታየው። አልሄድም መክሊት። አልሄድም ማለት ምን ማለት ነው? አልሄድም ነዋ። አልሄድም ማለት እኮ ግልጽ ነው። ይበቃናል መክሊት፣ ከዚህ በላይ አናርዝመው። ደግሞ እንደዚህ አይነት ፍራንክ ጀመርክ? እንግዲህ ማመን ያለ ማመን የራስሽ ጉዳይ ነው። ቆይ እሺ፣ በአሁኑ ምን ብትበሳጭ እችላለሁ? ኡፍ ሲነግሩሽ አይገባሽም እንዴ? በቃ ተይኝ። ጆሲ ምን እየሆንክ ነው? አትጮህብኝ እንጂ። እጮሃለሁ፣ በደንብ እጮሃለሁ። በሰላም ተይኝ ነግሬሻለሁ። ጆሲ ተረጋጋ። እንደዚህ ስጮህብኝ ሌላ ሰው ሊያየን ይችላል። ይሁና፣ እኔ አንቺ እንዳትጎጂ ብዬ ነበር ዝም ብዬ ራኩሽ። አንቺ ግን ድርቅ አልሽ። እንዲህ ልትናገረኝ አትችልም። ለምን ክፉ ሆንኩብሽ? ያንቺስ ክፋት። ምንም ያላረገችሽን ልጅ በማታውቀው ነገር ከትምህርት ቤት አባረርሻት። ቆይ እሷን ስላባረርሻት እኔ አንቺ መሆን የምችል ይመስልሻል? የኔና አንቺ ነገር ድሮም ቀልድ ነበር። ከዚህ በኋላ አጠገቤ እንዳትደርሺ እሺ?
በቃ አውት ነው በቃ አውት ነው። ይኸውልሽ ችግር የለውም አቤላይ፣ ችግር የለውም አሌ ጎበዝ አሌ ኡቴ አሁን አንተ እችላለሁ ብለህ ነው? ምን ነው ቢቀለበስ? አንተም ሰው ሆነ ልጅ ትይዛለህ እንዴ? እኔ ማውቀው ማለት ነው የእግር ሸፋፋ ነው። ሰው ለካስ የእጅም ሸፋፋ አለ። ዝም በል እባክህ። አሁን አንተ ሙሉ ጨዋታውን ኳስ ሳትነካ የምትወጣ ልጅ ጁሲ ወይ አባቴ እንዴት ነሽ? ዘራይ ጀሞ ይላል። አንቺ ነሽ ነሽ እንዴት ነሽ? አለን ነሽ አንቺ ዌልካም ብለናል። ቴንክ ዩ ብራዘር። ከፈለክ እንደኔ መሆን የምትችልበትን ዘዴ ልንገርህ። አዎ አባቢ ግን ፒስ ነሽ ማንዬ? ቅድም እኮ አግኝቻለሁ። ግን እሺ ደህና ነኝ። አዎ እንደዛ ነው የሚባለው። ደግሞ ለሰላምታ ምን? እሺ ደግሞ ምንድነው? ፊትህን ጥለዋል እኮ። ምንድነው? ምንድነው ነገረኛ? ጉሮሮ ላይ ቆመ ቤት በኩል ይናገር። እሺ ልገምት። በነፂ ምክንያት ነው? ምንድነው? በእናትህ ምንድነው? አልፈልግም አለች እንዴ? ጆሲ እስቲ አንዴ እንስማበት። እሺ እሺ እናትህ ተወኝ፣ በጣም ተናድጃለሁ። እሺ ምንድነው? ቶሎ በላ። እባክህ ነፂ አይደለች። ውይ ቡቡ እስኪ ዝም በል፣ ልጁ ይናገርበት። መክሊት ናት። መክሊት ምን ሆነች? በቃ ምንም ልትረዳኝ አልቻለች። እኔማ በሲክስ ራኳት፣ እሷ ግን ጭራሽ ብሶባት ቀረ። እና ቆይ በቃ እኔ ዝም ብዬ ጀስት ፈታ ለማለት ነበረ፣ ግን ያንን ካየሁ በኋላ ደበረች። በለው ምንድነው ሮማንቲክ ሆናችሁሳ? ቢሆንም አባቢ እንኳን በጊዜ ነቃ። እኔማ አየሁ በጣም ነው ያሳዝንከኝ። እኔማ ታገስኳት እምቢ ስትለኝ ተናገርኳት እና ሰው ፊት አዋረድኳት እያልከኝ ነው? እንዳይሆን ብዙ ጥሪ ያለው እንግዲህ እንዲህ ማድረግ ጀግና ካስባለ ጀግና፣ ግን ቢያንስ ያሳለፋችሁትን ጥሩ ጊዜ አስበህ በክብር ልታናግራት ይገባል። እና አሁን ጆሲ አጥፍተሃል፣ እኔን አሳዝናኛለች፣ ሄጄ ላባብላት እያልከኝ ነው? ማድረግ ካለብኝ ያው እናቴም ሴት ናት። ሴት ልጅ ደግሞ እንደዚህ ስትሆን ዝም ብያለሁ። እንግዲያውስ እያባበልክ እቅፍ አድርጋት፣ እድልን ተጠቀም። አልገባኝም። ሳሚ መክሊትን ቅዱሴ እኔ ምልክ እሑድ አሪፍ ደስ የሚል ሲኒማ አለ። ለምን ገብተን አናይም? እሺ በቃ ተው ይቀራል። እንደውም አንተ የምትፈልገውን አውቃለሁ። እዛ ቦታ እንሄዳለን። እንሄዳለን። ምንድን ነው? አወራኝ እንጂ ቅዱስ አወራኝ እንጂ ምንድን ነው? በቃ እኮ ሄዷል። አይሰማሽም? አቤት አንዴ ማውራት እንችላለን?